በጨረቃ ፋሚሊ ውስጥ ደግሞ እግዚአብሔር አስረግጬ እናገራለሁ። ነምበር 1 መዓዛ መቼም የማትቀየር እግዚአብሔር አንድ ልጅሽን ሺት አድርግልሽ። እናቴ ማርያም ድብቅ ሽፍን ታርግልሽ። ብሌንዬም አትስሜ ማንንም ወሬ እግዚአብሔር ነው ማለት ማርያምን ነው የምላችሁ። እኔ ባንድ ልጅ የሚያለው ይኸው በእናንተ ፊት ባንድ ልጅ የሚያለው እኔ ከዚህ በኋላ እኔ አንተራቸው እናንተን የመሰለ እህቶች ሰጥተውኛል። እና ብሩኬ ማለት ነው በጣም ነው የምወዳችሁ። እናንተን የመሰለ እህቶች ሰጥተውኛል። እኔ ከመጨረሻው አብሬያቸው ሁለቱን ብዬ እሞታለሁ እንጂ እኔ እንትና እኔ ብሌን ማርያምን እኔ በጣም ወድሻለሁ። ብሌን በጣም ወድሽ እኔ አሁን በእሙ እኔ ማን ነው ሃናን እኔ አላቅም። እኔ ባወራው ቃላት ያጥረኛል። ማውራትም አልፈልግም። እግዚአብሔር አምላክ በልቦናዬ ጸልይላታለሁ እንጂ እኔ እዚህ ጋር ማለት ነው እግዚአብሔርን ማንንም ይውላችሁ እነዚህ ልጆች በመጥፎ አይን ውስጥ ነው የምናስገባቸው። ለምን አለች የለሁም ብላ ነበር ብዬ ነው። እሺ እና እባካችሁ ሁለቱን አሁን እዚህ ጋር ማለት ነው ሁለቱንም ወደን እንዝለቅ። አየናቸው ላይክ በቃ ምን አናርግ እያሉ እያወሩ አታድርጉ። ሰውን የሚያነሳና አትስደቧቸው፣ አታድርጉ። በእናንተ ላይክ አይኖሩ፣ አታድርጓቸው። እግዚአብሔር የሰጣቸው አለ ማለት እግዚአብሔር አለላቸው፣ ፈጣሪ አለላቸው። እስቲ ብሩኬ በእናታችሁ አያሳሳችሁም? ሃይሚ አታሳሳችሁም? ምን አረ ገደል ይግቡ፣ ገደል ያስገባቸው። አይሳደቡ፣ አይናገሩ። እሙዬ ሰላም ነሽ? የኔ እናት የኔ ፍቅር ሰላም ሳልልሽ እና እኛ እዚህ ጋር ያለ ነው እግዚአብሔርን ትክክለኛ የጨረቃ ፋሚሊ ከሆንን ሁለቱን ይዘን ወደፊት በቃ ለተሳዳቢ ቦታ ለመስጠት እኛ ልጆቻችንን ይዘን ወደፊት ገባችሁ? እኛ ምንም ይዘን ያስደስታቸው ምንም ለመሰላችሁ እያየን ነው እያለፍን ነው የምናየው። ላይክ አታድርጉ። እየሰቡ እንዴት አደራችሁ? ሰላም አደራችሁ? እንዴት አደርሽ ሙዬ? ይሄ ድምፅ አለ። እንዴት ናችሁ? ጠፋችሁ? ኧረ አንቺ ጠፋሽ እንጂ በመድኃኔዓለም እኔማ በቃ አንድ ነገርም ሳወራ እሙዬ ነው፣ ምንም ስል እሙዬ ነው። እኔ ራሱ የኔ ስም ሳታስገቢ እንግዲህ የኔ ስም ሳትጠሪ አይሆንልሽ አይደል? ጌታ እውነት እመቤቴ ለምን መሰለሽ እኮ ናጣልጣል ያደረገችኝ። አንቺማ እኮ አለሽ አውቃለሁኝ። አናንዬ አዲስ ፍቅር ሲያመናቅር ወዲያው ይቅር አይደል የሚባለው? አቤት አቤት አቤት! ቆይ ከፈች ስብሰባ ላይ ናቸው። ሰሞኑን ጉብኝት ላይ ናቸው። ኦኬ ለተሳዳቢ እኮ እያልን ነው። ስደብኝ ችግር የለውም። እንግዲህ እኔ ስድብ ብቻለሁ። እንደፈለግሽበት። ለማንኛውም ይሁን የትም ይሁን እነሱን እንትን የሚል ነገር አይሁን። እኔ ምን አገባኝ? ማንም ምንም ይሁን። ደህና ናችሁ ግን? ደህና ነን እግዚአብሔር ይመስገን። ትናንትና ከሄድሽበት ሰላም ተመለሽ? የት ነው የሄድኩት? ይኸው ነው። ይኸውልሽ አየሽ፣ ጠላ ጠጥተሽ ነው አይደል? እዛ ምግብ እየሰራሽ ሰው ቤት ነኝ። እናቷ ቤት ነው። እናቷ ቤት ማታ ተመለስን እኮ እንደዛ ስትይ ነው እኮ ስራ ለስራ ብለው ያውኛል። ላግዛቸው ውጡልኝ ስትይ ሶስት ነን። እነሱ ሁለት ታማቶች ናቸው፣ ታንዛኒያ ናቸው። እኔ ደግሞ ብቻ እኔ ቁጭ ብዬ ስልክ ሳውራ እነሱ ከሰሩ ደግሞ ይናደዳሉ። ለዛ ብዬ መሀላቸው እንደዛ ነው አይደል? አንቺ ታንዛኒያዎች መሀል ስትገቢ ፈረንጅ ነች አይደል? አንቺ ያበሻ ፈረንጅ። እኔ ኢትዮጵያዊ እኮ ነኝ። እነሱ ያው የተነጠነጠ ኑግ በያቸው እኮ እኔ ኩሩ ኢትዮጵያዊ አበሻዊ ነኝ። እና ለማንኛውም እንዴት ነው? ምንድን ነው ወሬያችሁ? እንዴት ነው? ምን እያወራችሁ ነው? ብሌን እኮ ነች የተናዳ ማለት ነው። ሃይሚን በጣም ብዙ ነገር ሲሏት እና ስንት ሲሏት ሰምታ ታያቸው ምንም ይባላቸው እያሉ በጭንቅላቴ ጭራሽ ዘቀዘቁኝ አለች እኮ። እኔ እኮ የምለው እዚህ ስገባ የምሰማው ሌላ ቦታ የምሰማው ሌላ ምንድን ነው? ቆይ እኔ እኮ የሚገርመኝ የብሩክ ወዳጅ ነኝ ባዮቹ ትናንትና ደግሞ እነ ሰኒን ዘግዝቋቸው ነበር ማታ።
የሚዘቀዝቁት እኮ የሃይሚን ፎቶ ነው አይደል? አው የሷ ፎቶ ነው። ግን እኔ እሱ እንደነግራቸው እንደውም ፎቶአቸው የሷን ፎቶ ያደረጉትን አዘግዝቁ፣ የግል የራሳቸው ፎቶ ካለ ዘግዝቁ አስገቢ ብላት እምቢ አለች። አሁን የራሳቸውን ፎቶ ያርጉ። በቃ የልጆቹን ፎቶ እያንዳንዳቸው እንዳያረጉ የልጆቹን ፎቶ እንዳያረጉ። የሆነ አክት ሰርተዋል መሰለኝ እየቀለዱ፣ ለዛ ነው መሰለኝ። እና ካደዛው ይለባለቧ ልጆቹ ላይ ምን ያድርጉ ነው የሚሉት? እሺ ቆይ እኔ እኮ አልገባኝም። እዛም ስትሄጂ ትክክል፣ እዚህም ስትመጪ ትክክል፣ እዛ ጋርም ስትሄጂ ትክክል። ሁሉም ቦታ የተለያየ ነገር ነው የምትሰሚው። እሙዬ አንድ ነገር ልንገርሽ። አሁን ድራማ ላይ አንድ ድራማ ሲሰራ አንቺ ሆነሽ አይደለም የምትሰሪው፣ ያን ድራማ ሆነሽ ነው አይደለም የምትሰሪው። አሁን ምሳሌ ብሩክ ለሃይሚ ሆረር ሆኖ ቢነሳ ብሩክ ሆረር ሆነባት ሃይሚ ላይ ተብሎ የብሩኬ ፎቶ ይዘቀዘቃል። እዚህ ጋር ግን ስራ መሆኑን አያውቁም ማለት ነው። እነዚህ ሰገጥ እነዚህ ነበረ ማፈስና እስር ቤት ቅማል ውስጥ መክተት እነዚህ ሰገጦች። እና ሃይሚ ደግሞ ማለት ነው ብሩክ ላይ ከባድ ሆና በኃይለኛው ሃይሚ ሌላ ናት። ያቺ ሃይሚ አይደለችም። ከብሩክ ጋር የምንኖረው ሃይሚ ሳትሆን ሌላ ሃይሚ ሆና ካራክተሯ ሌላ ሆና ነው የምትመጣበት ብሩክ ላይ። ዛሬ እገልሃለሁ፣ ዛሬ ከአንተ ጋር መኖር አልፈልግም፣ አንተ ጥሩ ወንድ አይደለም፣ ለእኔ አትመጥነኝም፣ እኔ አትመቸኝም ብላ በምትልበት ሰዓት ያቺ ሃይሚ ስለሆነች ብቻ ስሟ ሃይሚና ራሷ ሃይሚ ስለሆነች ብቻ ሃይሚ ብሩክን እንደዚህ ያለችው ተብሎ ሃይሚ ትዘቀዘቅና ትረገጣለች። ለምን ነው ይሄ ነገር? ለምን? ስራ እየሰሩ ነው። ስራና ድራማ አንድ ነው እንዴ? እሺ ቆይ አሁን እኔ ልበልሽ፣ አሁን ሴትዮ ተኝታ ስለሆነ እንደፈለኩ ግቢ ውስጥ እየተዛዛ የራሴ ቤት ይመስል እንደፈለኩ አወራለሁ። ሴትዮዋን ሳይ ግን በቁመናዬ ስልኩን ልጥልም እችላለሁ። ያቺ ትክክለኛዋ ሳሚልኝ አይደለችም። ይኸው እንግዲህ እዚህ ጋር እንደው የምታነበንበዋ ሳሚ እና ሴትዮዋን ስታይ ወይ ሰውየውን ስታይ ደግሞ የምትሆነዋ ሳሚ አይደለሁም እኔ። ለምንድን ነው የማይገባቸው? ለምንድን ነው የማይገባቸው? እንዴት ነው የሚገባቸው? ምን ደፈናቸው? የሀረብ ሽንት ቤት ነው የደፈናቸው ወይንስ ክሮሌክሱ ነው? ወይንስ ይሄ ኮምፕሌክስ የሆኑ በቃ እንደ እስስት የሚቀያየር አይምሮ አላቸው? ልክ ሃይሚን ሲያዩ የሚያናድዳቸው፣ ብሩክን ሲያዩ የሚያቃጥላቸው፣ የሚያንሰረስራቸው አለ። እንግዲህ ሳሚልኝ ዲቶልና ክሎሮክስ ካበዙ እኮ አይምሮን ይደፍናል ብለዋል። እንደዛ ይሆናል ሲጠቀሙ ክሎሮክስ እና ዲቶል እያበዙ ይሆናል ተብሏል። ውሸት አይደለም። ክሎሮክስ እና ዲቶል የሚበዛ ከሆነ አይምሮን በጣም ይጎዳል ብለዋል። ይደፍናል፣ ወል ሌላ እንትን ይላል፣ በአጠቃላይ ሰውነትሽን ይበላል። አሁን እኔ እንደዛ ሆኖ ምግብ አልሰራውም፣ ጽዳት ሳጸዳ ነበረ። ይሄ ደፋ አድርጌ የምሰራውና ተጠንቅቄ የምሰራው ስራ አንድ አይደለም። ዛሬ ራሱ እኔ ራሴ ለተወሰነ ሰዓት ጥሎኝ ነበረ። ዲቶል እና ክሮሌክስ በማጸዳበት ሰዓት በአፌ ገብቶ አንዴ በአፍንጫዬ ገብቶ እንዲህ በጀርባዬ ነው የወደኩት። እንደዛ እውነትም እንደዛ ነው፣ ልክ ነው። ግን ይሄ ነገር እኔ አሁንም ቢሆን የማስበው እባካችሁ ፍቅር ያያችሁ ፍቅር ይግባችሁ። ፍቅር ጭራሽ ያላያችሁ የማይንቀሳቀስ ድንጋይ ጭንቅላት ካላችሁ ያ ድንጋይ ጭንቅላታችሁን ቢቻል ማስሞረድ ካልሆነ አሁን ሰሞኑን ብሩክ ይሄንን ሰራ፣ እንዴት እንደዚህ ይሆናል? ብሩክ ይሄንን ነገር ያመጣው ለምንድን ነው ብለን ወደኋላ ማሰብ ለምን አንችልም ነው? እሺ ትናንትና እያንዳንዱን አብራርቶ ተናገረ። እሺ እንደዛ እንዴት እንደዚህ እንተኛ ይላታል፣ እንዴት እንዲህ ይላታል ብሎ የሰደቡት ሁሉ አሁን ምንድን ነው አይምሯቸው የሚያስበው ነው? ምን ያስጨንቃቸዋል ነው? እንግዲህ ለዚች ልጅ ምን አይነት ጀግና እንደሆነች ምን አይነት የፈለገ ወርቅ አይደለም። በእርግጥ እውነት ነው ጥሩ ምሳና ጥሩ ቁርስ ጋብዟት ነይ እንሂድ እናንተኛ ቢላት እሺ ብላ ቂጧን ቆልታ ምትሄዳለች። ተኝስ ብለው ያሏት እነሱንም ባያቸው ንገሪያቸው፣ ልክልካቸው ይኸው እየመጣሁ እኮ ነው። እሱን ነው የምናገረው። እሱ ደግሞ ነይ ሂጂና ተኝ ብለው ያሉት እኮ መልስ ሰጣቸው። እሱ ትናንትና ያማቃጥሏቸዋል። ለምንድን ነው የምተኛው? ይሄ ልጅ ማለት ነው ቃል አላቸው፣ ትልቅ ቃል አላቸው፣ ስኬት አላቸው። ኦዲየንሶቻቸውን ቤተሰቦቻቸውን በድል ባለ ሰርግ ነው ተጋብተው ቢቻል እንደው በቁርባኑና በቤተክርስቲያን አግብተው መታየት የሚፈልጉ ቤተሰቦች አሉ አይደለ እንዴ? ለምንድን ነው እሱ የማይገባቸው? እሺ እንዴት ነው
እኔ አሁን ምሳሌ ልበላችሁ፣ ወርቅ ገዛላት፣ መኪና ገዛ፣ ትልቅ ቤት ተከራየ። እንግዲህ ብሩኬ ነኝ ተኛ ቢላት ልተኛ ነው? አተኛም። እቺ ልጅ አተኛም። ለምን? በቃ ማንነቷን በዚህ ወጣትነቷ በዚህ እድሜዋ ምን ያህል ይሄ ነገር ስኬት እንዳለው ምን ያህል እንደሚያስተም ለሰው አይደለም እኮ በክብርሽ እኮ በማዕረግ ስትሄጂ እኮ እግዚአብሔር ይባርክሻል። በየሜዳ ስለተደፋፋሽ አይደለም፣ በየሜዳ ስለወዳደቅሽ አይደለም። እኔ እውነቴን ነው የምለው። ሰው ልጅ ክብሩን የጠበቀ ሴት ልጅ ክብሯን የጠበቀች ምንድን ናት? ክብር ያላት ናት። ክብር ይገባታል እንዴ። በቤተሰቦቻችን ጊዜ አንድ ሴት ልጃገረድ ካልሆነች ተደብድባ ተቀጥቅጣ ተወግራ አንገቷን ቤተሰብ ደፍታ የምትኖር እኮ አለች። አሁን እንግዲህ ነጭ 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 ስለሆነ ነው። አይሆንም። ወግ ነው። ክብር ክብር ነው እንዴ። ይሄንን ማሰብ አለባቸው። ምንድን ነው እንደዚህ አይነት ነገር መበሳበስና መግማማት? ሹሃዳ ሄደው የሆነች ምጥን የሆነች ልጅ አለች። የት ሀገር ነች? አይተሻታል? ልኬልሻለሁ። ስለ ሴት እስቲ እኔ ሴት በዓለም አደባባይ ሴትን ማስጠራ ያቺ እድሜ አይዋት ዩዘር ምን ትላለች? ቤተሰብ እኔ አዲስ አበባ ነኝ። ሴቱ ራሱን አርክሷል። በጣም የሚያስጠላ ዘመን ላይ ነን ደርሰናል አለች። ወደ አዲስ አበባ ብቻ አይደለም፣ እዚህ በፎቶ ስንት የሚቃጠል እያየሽ እስኪ ታዩ ብቻ። በየሀገሩ ነው። እንደው ዝም ነው፣ እንደው ዝም ብሏል። ዝም አይነቅዝም። የአዲስ አበባ ልጅ አላለችም እኮ እኔ የምኖረው አዲስ አበባ ነው። እኔ የምኖረው አዲስ አበባ ነው ያለችው። ግን አንድ ነገር ልንገራችሁ፣ እውነቱን ስነግራችሁ ማለት ነው። አይደለም ሀይሚዬ ልጄ፣ አይደለም ብሩኬ ልጄ፣ እኔ ራሴ በክብሬ ያልደራ። እኔ አሁን ታውቂያለሽ፣ እኔ ምለው እነሱ ሰዎች በቃ እርግፍ አድርገን ብንተዋቸው ውስጥ ደግሞ እተዋቸዋለሁ ስልም አንዳንዴ ልክ ያስዙኝና ሰድባቸዋለሁ እኔ ራሴ። እሙዬ ደካማ ግን ወስኛለሁ። እሙዬ ልተዋቸው ራሴ ወስኛለሁ። በቃ መጥፎ ኮመንት ላልጽፍ ልተዋቸው። እግዚአብሔር ምስክሬ ነው። እሙ ቤት ሄደው እንደዚህ ተባለች ሀይ ሲባለሙ ተናዳ ትናገራለች። ያ እግዚአብሔር አይወድም። ብሌን ጋር መጥተው እንደዚህ ያደርጋል። ያ እግዚአብሔር አይወድም። ለምንድን ነው እንደዚህ ሰላም እንፍጠር? ምን አለ ብንስቅ ብንደሰት? ለየትኛው ጊዜ ነው እዚህ ጋር ኮመንት የምትጽፍ? ግቢ እስቴ ነይ ቆንጆ ነይ ግቢ የኔ እናት ነይ ግቢ። ማትገባ እንደዚህ እንትን ላይ ማትገባ ትሆናለች። ኮሜንት ምጽፈው ምን አለበት እንደዚህ? እኔ አንዳንዴ ደስ የምትለኝ ባህሪዋ በቀደም ለታ አሁን ቁጭ ብለን አንዷ መጣችና እኔ በጣም ተናድቻለሁ፣ ተበሳጭቻለሁ፣ ራሴን አሞኛል፣ በዚህ ወጥቶ በዚህ ገብቶ በቃ እኔም ጸጥ አናንም እሙም ጸጥ ስትላት የምታደርግ ነገር ስታጠፍ ውልቅ ብላ ሄደች። በቃ እንደዚህ መናገር ከፈለጉ እሙ ቤት ፍቅር ቤት ወይ ብሌን ቤት ገብቶ አይደለም። ልብ ካላቸው እራሳቸው እዛው ይስደቡ። ቤታቸው ሄደው እሙ ጋር መጥተው ማውራት አይችሉም። ብሌን ጋር መጥተው ለምን ያወራሉ? እሺ ብሌን ጋር መጥተው አወሩ። ብሌን ተናደደች፣ ብሌን ትዘቀዘቃለች። እንደገና ፍቅር ቤት እስቲ ምን አለበት? እስቲ እንሳቅ፣ እንጫወት። መሳቅ መጫወት አያምራችሁም እንዴ? እኔ እኮ ብዙ ማውራት አልወድም። እኔ ቢቻለን ብቻ ዝም ብዬ ጉድ ልንገራችሁ። የኔን ጉድ ልንገራችሁ። ድብር ሲለኝ ማለት ነው በአንዱ ሞባይል ከፍቼ እዛለው ማለት ሰላም ሀሰናት እንዴት ነሽ? ሰላም ነው። ቪዲዮ ከፍቼ ደንሳለሁ። ይኸውላችሁ አንድ ቀን ምሽትም ውዴ ሰላም ነው የሰጠው ነው። ሪላክስ ሁኑ እስቲ። ምንድን ነው መሰዳደብ? ለምንድን ነው መሰዳደብ? ወይዬ ውዴ ወይ ማሬ እንዴት ነሽ? ደህና ነሽ? አንድ ጥያቄ ነው ያለኝ። አንድ ጥያቄ ብቻ ነው ያለኝ እኔ። ሁላችሁም እዚህ ጋር ያላችሁ እንዳትቀየሙኝ፣ ታውቁኛላችሁ። ግን አንድ ጥያቄ መጠየቅ ይቻላል? ይቻላል። እኔ በውስጤ ላይ ጥያቄ የፈጠረብኝ ነገር ስለሆነ ነው እንጂ ሌላ ምንም ነገር የለም። እሺ ውዴ ጠይቂ። እሺ ልጠይቅ አይደል? ይቻላል። ተነትዬ ጠይቂ፣ የኔ ቆንጆ የፈለግሽውን ጠይቂ፣ ችግር የለውም። እሺ አንድ ሴት እንደዚህ ይሄ የሚዋደዱ ከሆነ አብረን እንተኛ ሲባል እሺ አሁን አልተኛም ማለች። አዎ
ጀግና ነች እናውቃለን። ግን አለለ አሁን እሱ እዚህ ጋር ምን አለ? እሺ ብትለኝ ኖሮ እዚህ ጋር ኤክስ የሚያደርግ ነገር ይኖራል ሲል እሱ ጋር ደግሞ እኔ ደግሞ ጥያቄ ፈጠረብኝ። ይሄ ብቻ ነው በቃ። እሱ ጋር ደግሞ ላብራራልሽ። ይኸውልሽ በጣም ያምናታል፣ በጣም ይወዳታል፣ በጣም ይተማመንባታል። ገባሽ አይደለ? ይተማመንባታል። በጣም ቃል አላቸው እነሱ ይተዋወቃሉ። ገባሽ? እሷን ያሰባት ሌላ ቦታ ነው። ገባሽ? ትልቅ ቦታ ነው ያሰባት። እዛ ጋር እሱ በአይምሮ የቀረጻት ሀይሚና እዚህ ጋር ሆና ያያት አንድ አይደለም። ይደነግጣል። ገባሽ? እና በክብሯ የምትደራደር በክብሯ ምንም ቦታ የሚተማመንባት ሴት እንደሆነች ነው የሚያውቀው። እና እንደዛ ረክሳ ካያት ምንድን ነው የሚለው? ኤክስ ማለት ነው በቃ። እና ይኸውልሽ እሱ ቃል አላቸው እዚህ ጋር ይኸውልሽ ሀሰና ማለት የፈለገችው እዚህ ጋር እሺ ብትለውም ስለምትወደው ከእሱ ጋር አብረው ስለቆየች ለዛ ድንገት አጋጣሚ እንኳን ተሳስታ እሺ ብትለውስ እሱ እንዴት ኤክስ ነው ይላል? አይወዳትም፣ አይዋደዱም ወይ? እሱ ደግሞ ስለሚተማመን አይደለም። እኔ ልንገር፣ እሱ ሀሰናት ያለችውን ሀሳብ ነው ማብራራላችሁ። ትክክል ነሽ። እሱ ከእሷ ጋር እሷ አምናው እስከዛሬ ይኖራለች። እንደዚህ ሁሉ መስዋዕት ተከፋፍለዋል እና እንተኛ ሲላት እሺ ብትል እሱ ኤክስ ነው ያለው ለምንድን ነው? ወላሂ የማይሆን ነገር ስለሆነ ይሄን ነገር ልመልስልሽ። እኔ አንድ ነገር ልንገርሽ። እዚህ ጋር ሀይሚ ብሩኬን መኪና ገዝቷል። ብዙ ነገሮች፣ ወርቅ፣ ጥቃቅን ነገሮች፣ ሞባይል ነገሮች። ይሄ ለሀይሚ ሳይሆን ለሌላው ነው ትምህርት የሰጠው። በቀላል ነገር ሀይሚና ብሩኬ አንድ ቤት ሲኖሩ ላይፍ ላይም አብራችሁ ነው ወይ የምተኙት፣ አብራችሁ ነው ወይ እንዲህ ለምትሆኑት ለሚባል ነገር ነው ይሄን ድራማ ያመጣው እዚህ ጋር ማለት ነው። ሀይሚ ሙሉ ፐርሰንት ይሄንን እንደማታደርግ ስለሚያውቅና ስለሚተማመንባት ሁለተኛ እንዲህ የሚሉ ኦዲየንሶች እንዲማሩና እንዲያውቁ ነው ይሄንን ለሀይሚዬ ፈተና ያመጣው እንጂ በፍጹም እሷ እዚህ ጋር እንደማታደርግ ሚሊዮን ጊዜ ይተማመንበታል። 100 ሳይሆን ሚሊዮን ጊዜ። ለምን ብትይ ቃል አላቸው። ሀሰናት አሁን እዚህ ጋር ሀይሚ ማለት በቁሳቁስ አትሸነፍም። ሆነታ እንደማትሸነፍ ተደረገልኝ ብዬ ከአንተ ጋር አልተኛም ብላ ወኔውን አሳየች። እኔ ደግሞ እንደመሰለኝ ሙያ አመሰግናለሁ። ወላሂ ረድሽኛል። እኔ እንደመሰለኝ ልጅቷ አጠያየቋ ለምን ኤክስ አለ? እኔ ደግሞ እንደመሰለኝ አሁን ብሩኬ በዛ ሰዓት ቢጠይቃት ኦኬ ብትለው ፕራንኩ አይሰራም ማለት ነው። በቃ ኤክስ ስልብኝ በጣም ነው የደነገጥኩት። እንደዛ ነው። ምን አለ እናንተ በፕራንኩ ሀሳቡ እንደዛ ነው። ብዙ አይነት ብሩኬ የማታውቁትን ቃላት አይደለም እሱ ያለው። እኔ የምወስደውን በራሴ ያሰብኩትን አስባለሁ ነው ያለው። ኤክስም ነው በራስ ስለምተማመንባት ማለት አጠያየቁ ልክ ባይሆንም ቢሆንም እሷ የምትወደው ሰው ነው፣ እሱም ይወዳታል። አንዳንዴ እኮ መሸነፍ ማለት ይከፋፈላሉ። ድንገት ሴት ልጅ ናት ተሳስታ እንኳን እሺ ብትልስ፣ እኔም ራሱ ጥያቄ ሆኖብኛል። እሺ ብትልስ እሱ እንዴት ኤክስ ሊያደርግ ሊተዋት ነው? አብሯት ሊቀር እሺ ብትል አይደለም መተው አይደለም እሙ መተው ሳይሆን የሰራውን አሁን አንድ ሳምንት ሰርቶ የለም ፕራንኩን በቃ ይቆም ነበር ማለት ነው። አይለቆም ነበር እንጂ እሺ ብትሉ አይለቆም ነበር። አይለቆም ለመሰልሽ ስለ ክብሯም ስለ ስሟም ስለ ሁሉም ነገሯ ስለሚጠነቀቅ አይለቆም ነበር። በሌላ ፕራንክ ይመጣል ማለት ነው። ግን እንደዛም ሆኖ በሰው ፊት ሪል ማንነቷን አሳይታለች። በሰው ፊት ጠይቋት ከአንተ ጋር አላድርም ብላለች። ብዙ ውለታ ውሎላታል፣ ወርቅ ገዝቶላታል፣ በቃ ብዙ ነገር አድርጎላታል። ግን ያንን ውለታ ሳታስብ ያደረገውን ብቻ አይደለም አስባ የምትኖረው። እሷ ስለ ራሷ የምትጠነቀቅ ሴት ስለሆነች በሱ ጠይቋት አልፈልግም አለች። ጀግና ነች እንደሚለው ሰነት እሷ ያሳወቀው ያሳያቸው ገባች።
ሃናንዬ ያሁኑን ብቻ ለአሁን ብሩኬ ለጠየቃ ብቻ አይደለም። ከአሁን በፊት 2 ጊዜ ምንም ስጦታ ሲሰጧ ስትቀበል እሷ እንደዚህ ፈልጋው ነው ስጦታ ተቀበለች፣ እንደዛ አለች፣ እሷ ባለጌ ነው ምናምን ብዙ ሰው ይላታል። ለዛ ሁላ መልስ ይሆናችሁ። በቃ እሷ በገንዘብ በጥቅማ ጥቅም እንደማትታለል ክብሯን አሳልፋ እንደማትሰጥ ይረዱ። ግን በጣም ብዙ ሰው እንደዛ ይላት ነበረ። ካወቃችሁ ማለት ፈተና ግን ከባድ ነው። አይፈታተኑ የምራ አንዳንድ እኮ ይሄ የምትወጂ ሰው ከባድ እኮ ነው። ትሸነፊያለሽ። አጠገብሽ ብሩኬ በጣም እርግጠኛ 100% ሃይሚ ስለሚተማመን ነው እንደዛ አይነት ፕራንክ የሰራው በገባሽ። በጣም ስለሚተማመንባት ምን ይላል ሁልጊዜ የሆነ ነገር ሰምቻለሁ። የሚወዳት ለወደፊት ያሰባት ወንድ በየሄደበት ስለሷ ጀግንነት ያወራል ብሎ የሆነ እኔ ጋር ፖስቼዋለሁ። ሰውየው በጣም የፍቅር መምህር ነው። ማነው ስሙ? ሱፍ ለብሶ አይታችሁ እኮ ነው። ስለሷ ያወራል፣ ስለሷ ያመካክሳል። ምን ይላል? ይሄንን ነገር ብሩኬ ላይ መላጣው ሰውዬ ነው። መላጣው ሰውዬ ነው ለብሶ ሙሉ እንትንም ረጅሙ አላውቅም። በዚህ ላይ ግን ሀሰነት እንደዚህ መሆኑ ታውቂያለሽ አናንዬ፣ እንደዚህ መሆኑ አሁንም ቢሆን የገባው ነው የሚያምነው እንጂ አሁንም ብዙ የማያምኑ አሉ። ታያቸው። እነዚህ ምን ታደርጊያለሽ? መተው ነው እንዴት የሚል አብረው ነው ከደነቆሩ ጋር እኮ አብሮ መደንቆር ዝም ማለት ነው። እነሱ መተው ነው። ዝም ብሎ ብዙ የሚያወሩ አሉ። እንዴት እስከዛሬ አብረው ቆይተው እንዲህ ሳያደርጉ ነው፣ እንዲህ ሳይሉ ነው፣ እንዲህ ሳይሆኑ ነው እየተባሉ ምን አገባቸው? ያልበላቸው የሚያኩት ምን አገባቸው? ነው ካሜራ እየደበቁ ማንነታቸውን የሚያሳዩን ስንቴ ነው እንዴ? እነዚህ ልጆች እኮ ከእነሱ ሌላ ሰው የለም እንዴ? ኒኮን ያመጣች ጊዜ ምን አለ? ለክብርሽ እጠነቀቃለሁ፣ ለማንም አልናገርም፣ ግን እኔ እና አንቺ ያበቃል ብሎ